እኔ ሀና ተቀበላለሁ። በሳምንት አንድ ጊዜ ነበር የምሰራው። እሱ ደግሞ የሚሸጥበትም የማይሸጥበትም ቀን አለ ማለት ነው። ሐሙስ ገበያ ሰንተር ነው የምሰራው። ግን አሁን እግዚአብሔር ይመስገን የጌታን ያዘጋጀልና ቀበሌው አመሰግናለሁ። ይህን ቦታ በመስጠት በየቀኑ እየሰራሁ ነው። ደግሞ በሚቀጥል ያው ሰፋ ለመስራት እሞክራለሁ። ስሜ ተካራሳ ወሰን ይባላል። ዝም በሉ። በእርግጥ መንግስት ዝም በሉ ለኔ ብዙ ነገሮች አድርጎልኛል። ይሄንንም ብሰራ ያኛውንም ብሰራ ያው እየተበደርኩ ተመንግስት በወቅቱ ባለኝ ሰዓት እየመለስኩ ይሄው ቦታዬን አስከብሬ ይዤዋለሁ። ታልቆነጣጠር ታልሸጥለት ማለት ነው። አሁንም ደግሞ የ6 ወር ግልገል ነው ተሰጠኝ። በጎች የሉኝም። ለሷ ጓደኛ አንድ ተወንድሜ ጋር በ1800 ብር ገዛው። ሁለቶቹን ይዤ እያሰርኩ ይሁት ጃበላሁ ያል ያችን ወለደች አሁን ሶስተኛ ሁለቱም ይርጉት ናቸው 6 ሆነዋል። የሚኖረው ትምህርት ከተማ ነው። ዞሮ ይሄ ስራ ወክዬ ነው ማለት ብድሩ የተመቻቸው ለልጄ ነው። ልጄ የሆነ ቤቱን አስይዤ ስለነበረ ብድሩ የተፈጠረው ያንን ቤቱን ወደ ልጅም ስለሆነ ማኔጅም ስለማያደርግ በበላይነት ነው እየተቆጣጠርኩ ብድሩ ከተመቻቸው በኋላ ወደ ስራ ገብተን እንደተመቻቸልን ግን ያው የዘገየበት ሁኔታ አለ ማለት በወቅቱ ችግር ምክንያት ማለት ነው። እኛ ግንዛቤም አልነበረም። የአንድ ቀን ጫጩት ነው ፈቃድም ሲወጣ ዞሮ ከዛም ጀምሮ ብንሰራ ኖሮ የተወሰነ ለውጥ ኖሮ ነበረ። ከአሳዳጊዎች ከደነባ ከደብረ ብርሃን በማምጣት ስራውን ተለማመድኩኝ። ከዛም በኋላ ራሴን አስችዬ ወደ ስራው ገባሁበት። አሁን ወደ ሁለተኛ ዙር ነው። አንድ ሰራት ነው እነዚህ ጫጩቶች መጡት ማለት ነው። ይሄኛው ቦታው የሚመሳሰለት ያው አቅምና አነስተኛ ወይም ኢንተርፕራይዝ የስራ ዕድል ተፈጥሮ ነው። ስራ ዕድል የፈጠሩላቸው ሰዎች አብረን አሁን እንዲያግዙን በበላይነት ነው። ሌላም ስራ አለኝ። እኔም ይሄን ማኔጅ እያደረኩኝ እነዚህ ሰዎች እንዲያግዙን ከጎን በማድረግ ነው እየሰራን ነው። የስራ ዕድል ተጥረሳ ስራ ዕድል ለሁለት ሰዎች እንደው ማለት ሌላ ምናልባት የሚደግ የምትፈልጊ ነገር ካለ እሱን እንደዚህ አሁን ላይ እኛ ቀደም ሲል ከጊዜው አንፃር ያ 200 ሺህ ብር በቂ ነበረ። ነገር ግን አሁን ላይ ይሄ ብር አይደለም እነዚህ ብሮች ሊያመጣ የነዚህን ለምን ነው የማይችል ብድር ነው ያው እየሰራን እዳውን እየከፈልን ነው። አሁን ላይ ግን ኢትዮጵያ ከሚባል ድርጅት ነው የምናመጣው። ክፍያው በተፈጸመለት በ3 ወር ነው የሚያቀርብልን። ከ3 ወር በኋላ 45 ቀን ታሳድጋለህ። ከ45 ቀን በኋላ ወደ ሽያጭ 10 ወር ከ15 ቀን የሚፈጅብህ 6 ወር ጠብቀህ ነው። 6 ወር ሰርተህ ደግሞ ይሄ ገንዘብ በቂ አይደለም እንትን አይደለም ተርፋማ አንሆንም። ምናልባት ሌላ እድል ሰፋ ያለ ስራ ለመስራት ከተፈለገ መንግስት ይሄን ችግር አይቶትና ተረድቶ ተጨማሪ ብድር ማስፋፊያ ሰርቶን በሁለት ጊዜ የምናመጣበት አንደኛዎቹ ሲገቡ አንደኛዎቹን እየከፈልን ተራ የምናስይዝበት ነገር ቢመቻች ለእኛ መልካም ነው። ሌላው ውሃ የለውም፣ መብራት የለውም። መንገድን ለመግባት እንኳን አሁን እንዳያችሁበት የተቸገርንበት ሁኔታ ነው ያለው እና ከዚህ ተነስቶ ሌሎችን ስራ ወጣቶች ወደዚህ ቢመጡ እንደዚህ ሰፋ ያለ ብድር ቢመቻችላቸው ነገር ራሳቸውን ይቀይራሉ፣ ይለውጣሉ ብዬ አምናለሁ።